ወንድ ልጅ ከሆንክ ይዘህ ተገኝ መያዝ የሚገባህን ሳትይዝ ተቀርና ከዛ በኋላ ባለመያዝ ስትናቅ ድንግጥ ብለህ በቃ እልህ ይዘሃል ሰውን ጠላት ታደርጋለህ። ዓለም ላይ ገንዘብ ፓወር አለው፣ ምንም ጥያቄ የለውም። ገንዘብ ላይ በጣም ሲሪየስ ልትሆን ይገባል። ገንዘብ ላይ ሲሪየስ ልትሆን ይገባል። የቱጋ የወርቅ ሰዓት ማድረግ እንዳለብህና የቱጋ ደግሞ ያለ ሰዓት መሄድ እንዳለብህ የምታውቅ ሰው ከሆንክ በጣም አስተዋይና ጥበበኛ ሰው ነው። ከዛ በኋላ የሰበሰብከውን ደግሞ መልሰህ ኢንቨስት የምታደርግበት ታይም እንጂ ገንዘብ ሲመጣ ማትይዘው ከሆነ ሲሄድ የምትፈልገው ከሆነ መጀመሪያ የምትበትነው ከሆነ በኋላ የምትለቅመው ከሆነ ለምን ትበትነው? አንድ ብር ለምን አትሆን? እውነቴን ነው የምነግራችሁ። ይሄ ሳንቲሞቹን ተቆጣጠር መቶዎቹ ራሳቸውን ይቆጣጠራሉ ይባላል። እና ገንዘብ ላይ በጣም ሲሪየስ የሆነ አቋም ይኖራል። በጣም ሲሪየስ። ሰላም ጤና ይስጥልን። እንዴት አላችሁ? ጸጋዬ አሰፋ ነኝ ከመልሕቅ የትዳር ማማከርና ማሰልጠኛ ማዕከል። ዛሬ ደግሞ አንድ አዲስ ሐሳብ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ፣ ትጠቀሙበታላችሁ። በተለይ ሴት ሆና ገንዘብ መያዝ ያቃታት ወይ ደግሞ ሴት ሆና ገንዘብ አይቀመጥልኝም አልቀመጥ አለኝ ብላ ለምትል ሴት ይሄ ቪዲዮ ይጠቅማል ብዬ አስባለሁ። እንዲሁ ደግሞ ወንድ ልጅ ከሆንክ ያው ርዕሱ ላይ እንዳያችሁት ገንዘብ ይኑርክ፣ ሌላ ነገር አይኑር ማለት አይደለም። ነገር ግን ወንድ ልጅ ከሆንክ ይዘህ ተገኝ። ብዙ ጊዜ ሊኖረን የሚገባንን ነገር በጣም ቸል እንልበትና ጊዜ አንሰጠውም፣ ትኩረት አንሰጠውም፣ ምናምን አንለውም። መያዝ የሚገባህን ሳትይዝ ትቀርና ከዛ በኋላ ባለመያዝ ስትናቅ ድንግጥ ብለህ በቃ እልህ ይዘሃል ሰውን ጠላት ታደርጋለህ። ወንድ ልጅ ስትሆን ምንጊዜ መሪ ነህ። የቤት መሪ ከሆንክ ደግሞ መሪ ማስተዳደር ብቻ አይደለም። ይሄ በአፍ በከላይ መሪ ነኝ ማለት ብቻ አይደለም፣ መርተህ መገኘት ነው። መርተህ ከተገኘ ሆነ ከተገኘ ራሱ መሆንህ ራሱ ስለሚያስከብር ተከብረህ ትኖራለህ። ነገር ግን የመሪ ካራክተር ሳይኖርህ ሚስትህን ሳታስተዳደር፣ ልጆችህን ሳታስተዳደር፣ መያዝ የሚገባን ሳትይዝ፣ ሳትሰራ፣ ሳትወጣ፣ ሳትገባ በጣም ትልቅ ቻሌንጆችን ፊት ለፊት ሳትጋፈጥ ወንድ ነኝ ብለህ ብታወራ ነው። ወንድ እንደውም በጣም እኔ ውጭ ሀገር ላይ ይሄ ሰንጋ ፈረስ ተቀምጠው ይሄ ትንሽ እንደ እብደት ላይ የሆነ በሬ ትንሽ ነካ ይደረግና በምላጭ የማበድ አይነት ነገር ወይ ደግሞ በሆነ ነገር ወጋ ያደርጉታል። ከዛ በኋላ ያበደ ከዛን እሱም በሰንጋ ፈረስ እንትን ይላሉ ይጋልቡና በሰንጋ ፈረስ ለመያዝ ይጥራሉ። እና ወንድነታቸውን አዳዲስ ነገር በመሞከር እንትን የሚሉ ሰዎች አሉ። ወንድ ደግሞ የወንድ ልጅ ካራክተር አዳዲስ ነገሮችን መሞከር ነው። በጣም ደፋር መሆን ነው። እኔ ከዚህ በፊት ብዙ ጊዜ ብያቸዋል። ቤት ውስጥ እንኳን መጸዳዳትን እንኳን የማይፈቅዱ በጣም ትልቅ አባቶች አሉ። በቃ አይመክሩም። ይሄ የወንድ ልጅን ማንነት ይፈታተናል። ወንድ ልጅ ከጨለማው ጋር መጋፈጥ አለበት። አሁን እንደዚህ ስል በዚህ ዘመን ያለ ሰው ያው ምን ይልሃል እንዴ? ወንድነት በዚህ ዘመን እንደ ድሮ ዘመን እኮ አይደለም። ወንድነትን የምታሳይበት በጣም ብዙ ነገር አለ። ግን የወንድ ልጅ ካራክተር ሉዝ ታደርጋለህ። እኔ እመነኝ አልኩ። በቃ ይሄ አዳዲስ ነገሮችን የማይሞክር የማይጋፈጥ ሰው ልጅ ይሄ የማይጋፈጣቸውን ከባድ ነገር የማይጋፈጥ በጣም ጥሮ ግሮ የራሱ ነገር እንዲኖረው ሀሳብ የሌለው ወንድ እኔ እመነኝ የወንድ ልጅ ካራክተር ሉዝ እያደረገ ይሄ ቴስቴስትሮኑ ይሄ ዝቅ እያለ እንደመጣ የሴት ልጅ ካራክተር እንደሚኖረው አይነት ወንድ ነው የሚሆነው። እና ይዘህ ተገኝ። ምንም እኔ ኢማን ላይፍን በጣም ብዙ ነገር አጥቻለሁ ገንዘብ በማጣቴ። እና ልክ ስታጣበት ነው ያኔ የሚገባ ህመሙ የሚገባ ያኔ ነው። አሁን ላይገባ ይችላል። እና ይዘህ ተገኝ፣ ምንም ጥያቄ የለውም። አይ ገንዘብ ብቻ ነው። ይዘህ ተገኝ። ምን አለፋ በቃ አልኩ። በአማቾችም፣ በጎረቤትም፣ በቤተሰብም፣ በእናትም፣ በአባትም በምንም በኩል ተወደ መኖር የምትፈልግ ከሆነ ወንድ ልጅ ከሆንክ ስራ 24 ሰዓት መስራት እንደሚገባ ስራ። ይህን ግን ስል ገንዘብ የሰማይም የምድርም ጌታ ነው እያልኩ አይደለም። መጽሐፍ ቅዱስ ለሁለት ጌቶች መገዛት አትችሉም ይላል። አንዱ ጌታ ክርስቶስ ነው፣ የሰማይም የምድር ምንም እንትን የሌለው። ከክርስቶስ በታች ግን የምድር ጌታ ገንዘብ። እመነኝ አልኩ። አንተና ሀገረ ገዢው ጋር አንተና ትልቅ የምትላቸው ሰዎች መካከል ጥቂት እርምጃዎች የሚቀሩት ገንዘብ ሲኖርን። ዓለም ላይ በነገራችን ላይ 3 አደገኛ ነገሮች ካለው ሰው አስፈሪ ነው ይባላል። እውቀት ካለው፣ ስልጣን ካለው፣ ገንዘብ ካለው። 3ቱን ነገር ካለው ሰው ልጅ ያስፈራል ይባላል። በጣም 3ቱን ነገር ካለው በጣም የሚወደድ፣ በጣም የሚፈራ፣ በጣም የሚከበር ሰው ነው። እውቀት ካለው፣ ገንዘብ ካለው፣ ስልጣን ካለው። ስልጣኑን ተው፣ እውቀቱንም ተው። እውቀት በጣም ኢምፖርታንት ነገር ነው። በተለይ ከገንዘቡ በላይ ማደግ ያለበት እውቀት ነው። አለበለዚያ ገንዘቡ ማስተዳደር አትችልም። ገንዘቡ ያጠፋሃል። ለምን? አንተ ከላይ ሆነ አትመራውማ። ስሜትህ ከበለጠ ስሜትህን አንተ ስለማትመራው ስሜቱ አንተን መምራት ይጀምርና አንተን ያጠፋሃል። አንተ ከስሜቱ በላይ ካደግ ስሜቱን ወደ ታች ትመራዋለህ። ይሄ ለወንድ ብቻ አይደለም ለሴትም ጭምር ነው። ሰው ከስሜቱ በላይ ማደግ አለበት።
ሰው ከገንዘቡ በላይ ማደግ አለ፣ ከስልጣኑ በላይ ማደግ አለ። ያኔ ነው ስልጣኑ የሚያስተዳድረው። እና በጣም ወንድ ልጅ ከሆንክ የእውነት ነው የምነግርህ አልኩ። በቃ በህይወት ዘመን ጥሩ ባል መሆን የምትፈልግ ከሆነ ገንዘብ ብቻ አይደለም ጥሩ ባል የሚያደርግህ፣ ግን ሚስትህን ልጆችን ማስተዳደር አለብህ፣ ግዴታ ነው። መስራት ባለብህ ሰዓት ላይ ስራ። አለበለዚያ ከ40 ከ50 ከሆነ ጊዜ በኋላ መስራት አቅም አይኖርህም። እኔ እንኳን ድሮ የነበረኝን በ30 ዓመት በቃ እንደዚህ ጉልበቴ መድከም እንደዛ ምለው አሁንም ምንም መድከም የሚባል ነገር መስማትም አልፈልግም። ነገር ግን በጣም በሚገርማችሁ ሁኔታ የትላንትናውን ያለ አይደለም። ሳትወድ በግድ በቃ እየለቀቅህ ትመጣለህ። ከሆነ ዓመት በኋላ እየደከምክ ትመጣለህ። ሰውነት ሲጨምር ድካም ምናምን ሲኖር እየደከምክ ትመጣለህ። ስለዚህ እኔ ወንድ ይሄን ቪዲዮ የምትከታተል ከሆነ ይኖርክ ስራ 24 ሰዓት። በተለይ የሚተኛ ወንድ ገንዘብ የሚያጠፋ ወንድ ከሆነ ይሄን ቪዲዮ የሚከታተለው ይሄ ቪዲዮ ለሱ ነው። እና ገንዘብ የምታጠፊ ሴትም ከሆንሽ ይሄን የሚመለከተው አንቺ ነው። ለምን ብዙ ጊዜ ለገንዘብ ያለን አመለካከት የተሳሳተ ነው። ወይ በጣም ወደ ላይ እንሰቅለውና ገንዘብ ሁሉን ነገር ይገዛ እንላለን። ገንዘብ የማይገዛቸው ነገሮች አሉ። ሲጀምር ገንዘቡ የሚገዛው ያለን ነገር ነው። ምድር ላይ የሌለ ነገር ገንዘብ አይገዛም። ገንዘብ የማይገዛቸው ነገሮች ደግሞ አሉ። ግን ገንዘብ የማይገዛቸው ነገር የለም እስከሚባል ድረስ ምድር ላይ ገንዘብ የማይገዛው ነገር በጣም የለም እስከሚባል ድረስ ገንዘብ ብዙ ነገር ይገዛል። በጣም ብዙ ነገር ሲኖርና ሳይኖር እኩል አለ። ይሄ መፈተን ከፈለክ ደግሞ ልብስ ልበስ ወይ ሳትለብስ ውጣ። ይሄንን እናትና አባት መካከል መዘርዘር ስትችል እናት እንዴት እንደምታይ አባት ስላለክ አይደለም እናት የምትወደው፣ ግን ያለውን ትወዳለች ወይ? ምን ጥያቄ አለ? ከቤቱ ያለውና የሌለው እኩል አይወደድም። ምንም ጥያቄ የለው። ሁሉንም እኩል ትወዳለች እኮ ባይ ኔቸር። ግን ባህላችን ሆኖ እቤት ውስጥ ያላት ሴትና የሌላ ሴት እኩል ትወደዳለች? እንደው ሐቃቁን እናውራ። ገንዘብ ያለው ወንድና ገንዘብ የሌለው ወንድ ሲያገባ እኩል ይወደዳል? አማቾች ዘንድ እኔ ምን አውቃለሁ መሰላችሁ? ወደ 6 ልጆች ከአንድ ቤት አግብተው ከነሱ ቤት ሀብታም ያገባቸው አንደኛው በጣም ሚሊዮነር ያገባል እና በጣም ቀጭን ነው። ያን ያህል እንትን የሚል ሰው አይደለም። የሚገርመው ሁሉም መጥተው በቃ ለምን አልመጣም ተብሎ ብጥብጥ የሚፈጠረው ያ ሀብታም ነው። እሱ ከቀረ በቃ ሰርጉ እንደተበላሸ ነው የሚቆጥሩት። በዓል ሁሉም መጥተው እኮ ሁሉም ሞልቶ እናት፣ አባት፣ እህት፣ ወንድ በቃ ሁሉም ቅርቅር ይሰኛል። እንዴት አልመጣም? ምን ሆኖ ነው? እሱ ካልመጣ እኮ በዓሉ በዓል አይመስልም። እንደዚህ ከመሆን እግዚአብሔር ይሰውርን። ያው ስለዚህ እኔ በተቻለ መጠን ይኑር፣ ክፋት የለውም። ገንዘብ ሁሉን ይገዛል ማለት አይደለም። እንደነገርኳቸው ሁሉን ይገዛል፣ ግን እስከሚባል ድረስ ገንዘብ አቅም አለው ገንዘብ። ሴት ልጅም ከሆንሽ ገንዘብ ይሄ በጣም ምን አይነት ሴቶች ቢሮ መጥተው ያውቃሉ? ጸግሽ ብር ሳገኝ የምፈልገውንም ማልፈልገውንም ገዛለሁ። በቃ ልብስ ራሱ እያለኝ ልብስ ገዛለሁ። ገንዘብ መቋጠር አልቻልኩኝም፣ ማስቀመጥ አልቻልኩኝም። ገንዘብ ከዛ አገኛለሁ፣ እበትናለሁ። አሁን ላይ ግን ገንዘብ አላገኝም፣ አሁን አስቀምጣለሁ ያለች ከስተመር አለች። አሁን ገንዘብ አላገኝም፣ ግን ያለችኝን አስቀምጣለሁ። ትናንትና ግን እንደኔ በሺዎች ገንዘብ እንደዚህ የሚጎርፍለት ሰው የለም። በጣም ተጠንቀቁ። በነገራችን በጣም የቱጋ የወርቅ ሰዓት ማድረግ እንዳለብህና የቱጋ ደግሞ ያለ ሰዓት መሄድ እንዳለብህ የምታውቅ ሰው ከሆንክ በጣም አስተዋይና ጥበበኛ ሰው ነው። ገንዘብ ላይ በጣም ሲሪየስ ልትሆን ይገባል። ገንዘብ ላይ ሲሪየስ ልትሆን ይገባል። በተለይ ከ20 ዓመት እስከ 35 እስከ 40 ከሆናችሁ just be serious። በጣም በተቻላችሁ ነው። ነገ ብትቆጭም ብትደነግጥም ምንም ብትል መልሰ አታመጣው። በቃ ይሄ እድሜ 24 ሰዓት የምትሰበስብበት ነው። ከእውቀትም ከገንዘብም ከሶሻል ላይፍ ከሁሉም በቃ ብቻ የምትሰበስብበት ነው። ከ20 ዓመት አንስቶ እስከ 40 ዓመት ድረስ። ከዛ በኋላ የሰበሰብከውን ደግሞ መልሰ ኢንቨስት የምታደርግበት ታይም እንጂ ገንዘብ ሲመጣ የማትይዘው ከሆነ ሲሄድ የምትፈልገው ከሆነ መጀመሪያ የምትበትነው ከሆነ በኋላ የምትለቅመው ከሆነ ለምን ትበትነዋለህ? 1 ብር ለምን አትሆንም? እውነቴን ነው የምነግራቸው። ይሄ ሳንቲሞቹን ተቆጣጠር፣ መቶዎቹ ራሳቸውን ይቆጣጠራሉ ይባላል። እና ገንዘብ ላይ በጣም ሲሪየስ የሆነ አቋም ይኖራል። በጣም ሲሪየስ ለውጡን ታየዋለህ። ቤት ከቆመ በኋላ፣ መኪና ከቆመ በኋላ፣ ከዛ በኋላ ታየዋለህ። በቃ የሆነ ስራ ሰርተ የሆነ ሰዓት ላይ በገንዘብ ኢንጆይ ስታደርግ ያኔ ታየዋለህ ጣዕሙ። ይሄን የሚናገሩ ሰዎች አሉ። እኔ በጣም በስራ የጠገቡ ሰዎች በቃ አሁን 40 45 ምናምን ሆነው ጸግሽ ወጣትነቴን አላውቀውም፣ በጣም ደክም ያለው ሰርቻለሁ፣ አሁን ማረፍ ነው የምፈልገው የሚሉ ሰዎች አሉ። እንዴት እንደሚያስደስቱ የእውነት እንዴት እንደሚያስደስቱ። በቃ መስራት በሚገባው ሰዓት ላይ ጓደኛ ያቅም ክትፎ ያቅም ምን ያቅም ሲሪየስ 24 ሰዓት ላይ። አሁን አንዳንድ ሰው ኧረ ለራስም ጊዜ ስጥ ምናምን ጊዜ ትሰጣለህ እኮ መስጠት አለብህ፣ ምንም ጥያቄ የለም። መስራት ደግሞ አለብህ። ካልሰራ እዚህ ምድር ላይ ነገርኩ ሰው ክርስቶስ አይደለም።
ነገርኩ በቃ የምትወደደው የምትጠላውም ስላለ ስለሌለ አለባበስን አይቶ ሽቶህን አይቶ ገንዘብህን አይቶ መኪናህን አይቶ ጫማህን ያያል እኮ እኛ ሀገር ሰው ጫማህን ያያል። ያረከውን ጫማ ሰው ያያል። ሸሚዝህን ሰው ያያል እኮ ሰዓትህን ሰው ያያል። ኪስህን ያያል። እንግዲህ ለሰው ብላ አይደለም ሰው ለራስህ ስትል ስራ ለራስ ስትል ከገንዘብ ጋር እንደዚህ በጣም ንፉግ ሁኑ አይደለም ነጥቤ። የተሳሳተ አመለካከት እንዳይኖራችሁ ገንዘብን በጣም ስቀሉ ማለት ይመጣ በጣም አውርዱትም ማለት አይደለም። ግን ፓወር አለው ልልፈልግ ዓለም ላይ ገንዘብ ፓወር አለው ምንም ጥያቄ የለውም ማለት በጣም ፓወር ያለው ነገር እኛ ምንድነው ዛትማችን እንንቀዋለን። አያያዛችንም እስከዚህም ነው። ደግሞ ስራም ላይ እስከዚህም ነን። የማንሰራውም ስራው ገንዘብ እንደሆነ ስለማናቅ ነው። ስራ ባትንቅ የእውነቴን ነው የምነግራችሁ። እኔ የአባቴን እርሻ አሳርሻለሁ። መቼም እኔ ማለት ሚዲያ ላይ በጣም ደስ አይልም። ምንም ሳትሰራ እኔ ማለት ሁሉም ጋር ደስ የማይል ነገር አለው። ግን የአባት እርሻ ገጠር ሄደ የአባትን እርሻ ማሳረስ ምንም ስራ ይሁን አንተ ብቻ ገንዘብ አገኝበት። የሆነ ሰዓት ስራ የሆነ ነገር የሆነ ሰዓት የሆነ ነገር የሆነ ስራ ሰራ። ትኩረት ግን አንድ ቦታ ይሁን። አዘሴም ታይም ግን በተከታታይ ሰዓት ላይ ግን እንደው አብረህ የምታስኬዳቸው ነገሮች ካሉ አትደራደርበት። በተለይ ገንዘብ ያመጣልኛል ብለህ የምታስበው በላብ ይሄ እንደዚህ አድርገ እቺ ላቤ ናት የምትላት ገንዘብ። ሴቶችም ከሆናችሁ ባትደራደሩበት ጥሩ መሰረት። እኔ ከዚህ ፊት ብያቸዋለሁ። ፒኤችዲ የሆነ የሰራች ሴት አለች። በቃ 30 ዓመት ሳይሞላት በቃ 2-3 ማስተር የሰሩ ሴቶች አሉ ነው። በቃ በህይወታችሁ ብዙ ነገር መስመር የምታስይዙበት ታይም ይሄ ከ20 እስከ 40 ያለ እድሜ ነው እና በዚህ እድሜ ላይ ገንዘብ ካልያዝክ ከዛ በኋላ ትይዛለህ። ግን የመያዝ እድል በጣም አናሳ። አቅም ይደክማል። አቅም ይደክምና አንዳንድ ጊዜ ገንዘቡ ይመጣል። አንዳንድ ጊዜ ደግሞ ገንዘቡ ይመጣና አቅም ታጣለህ። መኪና በነገራችን ላይ ከ60 ዓመት ከ70 ዓመት ሰውና ከ30 ዓመት ወጣት የትኛው ነው መኪና የሚያምርበት? ታንክ ዩ። በ30 ዓመቷ ከምታጌጥ ሴትና በ80 በ70 ዓመቷ ከምታጌጥ የትኛው ልብስ ያምርባታል? በዛም ያምርባታል። ግን የትኛው ግን ያምርባታል? ስትበላ ሆድ ምግብ የሚቀበለው መቼ ነው? በ30 ዓመት ነው በ60 ዓመት ነው? ከዛ በኋላ ጥሬ ስጋ ይምጣ ክትፎ ይምጣ። ይሄን ስላችሁ በ60 ዓመት ሰው አይበላም ማለት አይደለም። ነገር ግን መኪና የሚያምርብህ እድሜ ላይ ያለ፣ ስራም የሚያምርብህ እድሜ ያለ፣ በቃ ልፋትም መውጣትም መግባትም በቃ እንቅልፋትም መስራትም የሚያምርብህ ታይም አለ። የማያምርብህ ደግሞ ታይም አለ። ስትሮጥ መስራት የማይገባህን ስራ መስራት የማያምርብህ ታይም ደግሞ ጊዜ አለው። ለሁሉ ነገር ጠቢቡ ሰለሞን ለሁሉ ጊዜ አለው ይላል። ለመስራት ጊዜ ያለው፣ ለመወለድ ጊዜ ያለው፣ ለሞት ጊዜ ያለው። ስለዚህ ሴት ልጅ ከሆንሽ ራስሽን በእቁብም ጠሪ፣ በቁጠባም ጠሪ፣ በብድርና ቁጠባ በምንም ነገር ጠሪ። ብቻ ግን ገንዘብ ብዙ ላለመበተን ከገቢው እኩል ወጪሽ ባይበዛ ገንዘብ አጠቃቀምሽ በጣም ስማርት ብትሆኝ በጣም በሳምንት 200 ሺህ ብር ማይበቃ ሴት አውቃለሁ። አሁን ፌል አድርጋለች። ታምናላችሁ? አሁን የሆነ የማትወደው የማይወዳት ሰው ጋር ተጣብቃ ታለቅሳለች። ጸግሽ በሳምንት 200 ሺህ ብር ማይበቃኝ ሴት ነኝ። አንድ ከስተመር ደግሞ በሳምንት ከማገኘው በላይ ነው ማጠፋው። አሁን ባዶ እጄን ቀርቻለሁ ጤናዬን አጥቼ እና ስንት ተቀሪ 16 ሺህ ብር ተቀጥሬ እሰራለሁ። 10 ሺህ ብር የቤት ኪራይ ነው። እንዴት ተሳቅቄ እንደምኖራለች። ዋይፋይ ከጎረቤት ነው። በቃ ኢንተርኔት በቃ ስልክ ሶሻል ስክሮል እያደረኩ እውላለች። ትላንትና ግን በጣም ገንዘብ የማይበቃኝ ሰው ነበርኩ። ገንዘብ ወንድ መጋበዝ ሰው ነኝ። በቃ የት አላችሁ የምል ሰው ነኝ። ከወንዶችም ገጥሞኛል። በቃ ጓደኞቼን ጠርቼ ብር ምበትን ሰው ነበርኩ። አሁን ብር የሚባል አጠገቤ የለም። እኔ ልብ ስገዛ ብሩ የለም። ብሩ እያለ ግን ልብ የለኝም ነበር አለ። ስለዚህ ስማርትነት እንደው በእንደዚህ አይነት ታይም ነው። በጣም ሲበዛ ተጠንቀቁ። ከሌለክ ያው ዘፋኙ ጥላሁን ነው ማን ነበር ያለ? በቃ ከሌለ የለህም ነው። ከሌለ የለህም ነው። ስለዚህ ፕሊዝ ጀስት ሲሪየስ ሁኑ። ግድ የላችሁም ገንዘብ ላይ 1 ብርም በፕሮግራም 10 ብርም ፕሮግራም ሽቶም በፕሮግራም ልብስም በፕሮግራም በዛ ላይ ይሄ 1000 ኮተት ልብስ ነው አይጠቅምም። በቃ 10 ልብስ ይኑር በጣም የሚያማምሩ፣ 5 ጫማ ይኑር በጣም የሚያማምሩ፣ 5 የሚገራርሙ ቲሸርቶች የሚያማምሩ። ከዛ በኋላ በቃ 1 ዓመት መጠቀም ትችላለህ። ፋሽን ተከታይ መሆን ትችላለህ። ግን በፕሮግራም በ6 ወር ወይ በዓመት በየቀኑ የምትበትን ከሆነ ያለ ፕሮግራም ነው የምትኖረው። በፕሮግራም መኖር ስትጀምር ደግሞ ብሩ የለም፣ ጤና የለም፣ እድሜ የለም። ገንዘብ በ20 ዓመት ልብ በ40 ዓመት ይላል ያገሬ ሰው እና በ40 ዓመቱ ደግሞ ሁለቱንም የሌለው ሰው አለ። ልብም የሌለው ገንዘብም የሌለው በ40 ዓመቱ እኮ ነው። በ40 ዓመቷ ገንዘብም የላትም ልብም የላትም። በ40 ዓመቱ ገንዘብም የለውም ልብም የለው። ስለዚህ እንደው በተቻላችሁ መጠን ነገ የህይወታችሁ አንዱ ችግር እንዳይኖር ሌላ ጊዜ ይሰራላችኋል። በሚሊዮን የሚቆጠሩ ሰዎች በገንዘብ ምክንያት ባልና ሚስቶች ተለያይተው ያውቃል። በጣም የሚወዳትን የሚያፈቅራትን ሚስቱን አጥቶ ያውቃል። በምን ሰበብ? በገንዘብ ሰበብ። በጣም የሚወዳትን ምንም ጠባሳ የለበትም እኮ
ገንዘብ ስለሌለው ብቻ በጣም የሚወዳትን ሴት አጥቶ ያውቃል። ገንዘብ ስለሌላት ብቻ በህይወቷ ብዙ ነገር አጣ። ገንዘብ አንድ መርፌ እኮ ታይፎር ታይፈስ ብርድ ብሎት አንድ መርፌ የሚወጋው ሰው ጠፍቶ በገንዘብ በማጣት የሞተ ሰው አለ። በሚሊዮን ነው ላውም እኮ በቃ ትንሽ የሚያሳክመው ሰው በማጣት በሚሊዮን የሚቆጠር ሰው ያልቅ። በገንዘብ ሰበብ ደግሞ አንዳንዶቹ ጣራ ነክተዋል፣ አንዳንዶቹ አፈር ከደም ይበልተዋል በገንዘብ ሰበብ። ስለዚህ በተለይ እኔ ውጭ ሀገር የሚሰሩ ሴቶች ያሳዝኑኝ። በጣም ለፍታበት እናቷን ትታ አባቷን ትታ እናቷ እኮ አርፋ ተቀብራለች፣ አልተነገራትም። እናቷ ሞታ እናቷን ሳትቀብር አባቷን ሳትቀብር ወንድሞቿ ምን ሳትል እዛ ዋጋ ከፍላ ያጠራቀመችውን ብር ግማሹን ለጎረምሳ፣ ግማሹን ለምን በየቦታው በትና በፕሮግራም ቢሆን እንደው ዝም ብሎ ቸር ለመባል እኔ ለቤተክርስቲያን ለሃይማኖት ቦታዎች እንደው ጎበዝ ናት ብር አላቸው ለመባል የሚሰጡ ሰዎች ያውቃል። ለአስራት ብሎ አይደለም በቃ አላቸው ለመባል የሚበትኑ ሰዎች አሉ። ልክ ሲለመኑ በቃ አላቸው እንዴ ሱማ አለው ተብሎ ለእግዚአብሔር ቤት አትከስርም። ግን ልብ ካልሰጠም ነው ዋጋ ነው። እንዲነገርልህ መስጠት ከሆነ ያው ጽድቅ አይሆን። ጽድቅ የሚሆነው በቃ አስበህ በስውር የምታደርገው ነገር ነው። ግን እንደው አለው እንዲባል የሚሰጡ እንዴ ባልየው እኮ 100,000 ብር ሰጠ ሲባል እሷ ከባለቤቷ ጋር መፎካከር ነው 1 ሚሊዮን ብር ሰጠች። አንድ ሴት ደግሞ አለች እና ተነጋግረው ከዛና ከዚህ ሁለት ሰዎች ከጓደኞቿም ሃይማኖት ቦታ ላይ እንትኑን አልጠቅስላችሁም ተነጋግረው ያስፈልጋል ብሎ 5 ሚሊዮን ብር ተቀበሏት እና 1 ሚሊዮን ብር አስገቡ። ሁለቱም በዚህ ጋር ያሉ በሉ ሁለቱም በዛ ጋር ያሉ ሰዎች 5 ሚሊዮን ብር ነው የተበላቸው። እና ያው ቁማር አለ በየሁሉም ቦታ። ግን ገንዘቧን በጥንቃቄ የምትጠቀም ሴት ብትሆን ለእግዚአብሔር ታድርግ። ለእግዚአብሔር ያደረገው ነገር ሰው አይከስርም። ግን እያንዳንዷ የሚያወጣትን ነገር እንደው ከልብና ከማስተዋል ከሆነ ውጭ ሀገር ለፍታበት እኔ በተለይ ውጭ ሀገር የሚኖሩ ሰዎች እንደው ብር ከመሬት ከባህር ዛፍ ላይ ሸምጥጦ የሚያመጡ ይመስለናል። በተለይ ሀገር ውስጥ ስንኖር እኔ ብዙዎቹ ከስተመሮቼ ናቸው። እንዴት ገንዘብ እንቅልፍ ሳያውቁ ረፍት ሳያውቁ ምግብ ሳያውቁ እንዴት ዋጋ ከፍሎ ገንዘብ እንደሚያመጡ የሚያውቀው ያውቀዋል። በነገራችን ላይ ገንዘቡን በሲሪየስሊ በላቡ የሚያመጣ ሰው እንዴት እንዳመጣው ያውቀዋል። የሚበትኑ ሰው አመጣጡን የማያውቅ ሰው። ስለዚህ በተቻላችሁ መጠን በተለይ ሴቶችም ሆናችሁ ገንዘቦቻችሁን አስቀምጡ። ነገ ልብ ሲኖርሽ ገንዘብ አይኖርሽም። ዛሬ ገንዘብ እያለሽ ልብ ላይኖርሽ ይችላል። ወንድም ከሆንክ ዛሬ ገንዘብ እያለ ልብ ላይኖር ይችላል። ነገ ልብ ሲኖር ደግሞ ገንዘብ አይኖርም። በገንዘብ በማጣት ምክንያት በጣም ብዙ ነገር በህይወታችሁ ታጣላችሁና ገንዘብን አምልኩ፣ ገንዘብን ስቀሉት ማለት ያለ። በተቻላችሁ መጠን ለገንዘብ ጤናማ እይታ ይኑራችሁ። ህይወታችሁን ያስተካክላል። አለበለዚያ ገቢና ወጪያችሁን ካልመጠናችሁ፣ በተለይ ደግሞ ይሄ ለሾ በጣም ታምራለች አለባበሷ አቤት ሽቶ ኖ ሰው ይልሃል ምን አገባ እንደ ቤት ኑር አንተ አሁን እንደ ቤት ኑር። ነገ ባዶ ኪስን ብትቀር የሚቆምልህ ሰው የለም። እንዲህ ለመባል በታሪክ እንደው እኔ እንደው ልንገራችሁ መኪና ኮሮላ ነው። እንዴት ነው መኪና ማትቀይሩ ማይለኝ ሰው አለ። መኪና ሽያጭ ላይ የሚሰሩ እባክህ ፕሊስ ይሄ መኪና ብቻ 1 ሚሊዮን ብቻ ስጠኝ። የሚገርም ከአንተ ፕሮቶኮል ጋር የሚሄድ መኪና ልስጥ ያለኝ ሰዋል ነው። ስናማ ፕሮግራሜ አይደለም። እኔ በፕሮግራሜ መኪናውን ትቼ በግሬ ልሄድ ይችላለሁ። በቃ ችግር የሚወልድብል ነገር ብትገዛ አንተና የምትኖረው። ስለዚህ እናንተም እንደው ሰው ለሰው ለማሳየት አንድ ለሴት ብሎ መኪና የገዛ ሰው ቪዲዮ ላይ ሰርቼ ይላቸዋለሁ። ለሴት ብቻ ብሎ መኪና የገዛ ልጅ አሁን 90 ሺህ ብር በወር መክፈል አቅቶት ምን ሸጭ ያለው ነው ያለኝ። ለሴት ብሎ እንግዲህ ያስቡት። እና ለወንድ ብላ በቃ ማትሉ ቦታ ምትውላለች። በጣም ውድ ቦታ ምትበላ ምትጠጣ ሴት አለች። ወንድ ለማግኘት ጀስት ሲሪየስ ሆኖ ለማለት እወዳለሁ። እንደተማራችሁበት የሆነ ነገር እንዳያችሁበት ተስፋ አደርጋለሁ። በጣም አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቤቴ ሰላም አይደለም፣ ትዳሬ ሰላም አይደለም፣ እርዳታህን እገዛህን እፈልጋለሁ ምትሉ ክፍለ ሀገርም አዲስ አበባ ምትኖሩ በጣም በሰላም መኖር የምትፈልጉ በነገራችን በተለይ በሰላም መኖር ያማራችሁ ሰዎች፣ ጭቅጭቅ የሰለቻችሁ ሰዎች ወደ መልህቅ ነው። በቃ ንትርክ የሰለቻችሁ ሰዎች፣ ነገር የሰለቻችሁ፣ ጠዋት ቀን ማታ መነቋቆር የሰለቻችሁ አሁን ማረፍ እፈልጋለሁ በሰላም መኖር እፈልጋለሁ ምትሉ ካላችሁ ስልጠናና መማከር ከፈልጋችሁ ወደ መልህቅ ጎራ በሉ። በጣም የሚገርም መጽሐፍ አለ ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት የምታገኙበት፣ ያላገባችሁም ያገባችሁም ሰው የምትጠቀሙበት የሚገርም መጽሐፍ ነው። የትዳር ሐኪም መጽሐፍ ነው። በቅርብ አዲስ መጽሐፍ እናወጣለን። 09774050 ላይ ደውላችሁ መውሰድ ትችላላችሁ። አመሰግናለሁ።